መሬት የግለሰብ እንዲሆን በሚቻልበት ሁኔታ ላይ ውይይት መደረጉን ሰምተናል። የመሬት ጉዳዮችን ብቻ የሚመለከት ራሱን የቻለ ተቋም እንዲቋቋም ምክረ ሀሳብ መቅረቡም ይፋ ተደርጓል። በሌላ በኩል ደግሞ የንግድ ፍቃዳቸው አዲስ አበባ ሆኖ በክልሎች የሚሰሩ ግብራቸውን በሁለቱም ቦታ እንዲከፍሉ ሊደረግ መሆኑ ታውቋል። ከነጋዴዎች ግብር ጋር በተያያዘ የባንክ ሂሳብ የሚዘጋበት አሰራር እንዲቀየር መደረጉም ተገልጿል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የንግድ ፈቃዳቸው አዲስ አበባ ሆኖ በክልሎች የሚሰሩ ግብራቸውን በሁለቱም ቦታ እንዲከፍሉ ሊደረግ መሆኑ ታውቋል። ከነጋዴዎች ግብር ጋር በተያያዘ የባንክ ሂሳብ የሚዘጋበት አሰራር እንዲቀየር መደረጉም ተገልጿል። የንግድ ፈቃዳቸውን አዲስ አበባ ከተማ አውጥተው በሌሎች ክልሎች ፋብሪካ ያላቸውና ምርታቸውን አዲስ አበባ አምጥተው የሚሸጡ ግብር ከፋዮች ለከተማ አስተዳደሩና ለክልሎች ግብራቸውን የሚከፍሉበት አሰራር መዘጋጀቱ ተገለጸ። የአዲስ አበባ ከተማ ገቢዎች ቢሮ ኃላፊ አቶ ቢኒያም ምክሩ ሕጉ ግብር የሚከፍለው አንድ ነጋዴ ታክስ ባወጣበት ሳይሆን ስራውን ሰርቶ ገቢውን ባገኘበት ቦታ መሆን እንደሚገባው በግልጽ ይደነግጋል ሲሉ ገልጸዋል። አንድ የፋብሪካ ባለቤት ፋብሪካው ባለበት ቦታ ምርቱን ካመረተ በኋላ አዲስ አበባ በማምጣት ይሸጣል በማለት ገልጸው ገቢ ተገኘ የሚባለው ምርቱ ከተሸጠበት ጊዜ ጀምሮ እንዳልሆነና የማምረት ሂደቱም የገቢ ምንጭ ካለው የሚል መሆኑን ጠቁመዋል። ከዚህ ቀደም የፋብሪካ ባለቤቶች ለሚያመርቱበት ክልል የሚከፍሉት የሰራተኛ ግብር ብቻ እንደነበር፣ ይህም ክልሉ ባሟላለት መሰረተ ልማት ያመረተውን ምርት አዲስ አበባ አምጥቶ ስለሸጠ ብቻ ግብሩን ሙሉ ለሙሉ የከተማ አስተዳደሩ ሊወስድ ይገባል የሚለው ተገቢ እንዳልሆነ አስረድተዋል። ሆኖም ግብር አከፋፈሉን በተመለከተ ምን ያህሉን ክልሉ ምን ያህሉን ደግሞ ለአዲስ አበባ ከተማ አስተዳደር መከፈል አለበት የሚለው ውይይትና ጥናት እንደሚያስፈልገው አስታውቀዋል። በመሆኑም ይህንን የመፍታት ኃላፊነት ያለበት የገንዘብ ሚኒስቴር ጥናት ማዘጋጀቱንና የመጀመሪያ ዙር ውይይት መደረጉንና ቀሪው ማጠቃለያ እንደሆነ ገልጸዋል። ከዚህ ቀደም የአዲስ አበባ ከተማ ገቢዎች ቢሮ ጉዳዩን በሚመለከት ማብራሪያ እንዲሰጠው የገንዘብ ሚኒስቴርን በጠየቀው መሰረት ሚኒስቴሩ የንግድ ፍቃድ ካወጡበት ክልል ውጭ የንግድ ስራ የሚያከናውኑ ነጋዴዎች ግብራቸውን መክፈል ያለባቸው የንግድ ስራቸውን በሚያከናውኑበት ቦታ መሆኑን መግለጹ ይታወሳል። ህገ መንግስቱን በማጣቀስ ማብራሪያውን የሰጠው ሚኒስቴሩ ታክስ የመጣልና የመሰብሰብ ስልጣን የተሰጠው የንግድ ስራው ለሚከናወንበት ክልል እንጂ የንግድ ስራ ፍቃድ ለወጣበት ክልል እንዳልሆነ አስፍሮም ነበር። ቢሮ ከጉምሩክ ኮሚሽን ጋር በጋራ አለመስራቱ ገቢ እያሳጣ ነው የሚል ጥያቄ የቀረበላቸው የቢሮ ኃላፊው አቶ ቢኒያም ከጉምሩክ ኮሚሽን ጋር የጋራ መድረኮች እንደነበሩና ወደፊትም እንደሚቀጥሉና ውይይቶችን በማድረግ ችግሮቹን ለመፍታት በጋራ እንደሚሰራ ገልጸዋል። የገበያ ጥናትን በሚመለከት የጥናቱ ዓላማ ግብር ከፋዩን ጫና ውስጥ ማስገባት እንዳልሆነ በግዢና በሽያጭ መካከል ያለውን ልውውጥ በተከፈለው ገንዘብ ልክ ደረሰኝ እንዲቆረጥለት ለማድረግ ነው ብለዋል። በዚህም አንድ ግለሰብ በገዛው ዕቃ ልክ ደረሰኝ የማግኘት መብቱን ለማረጋገጥ መሆኑን አስረድተዋል። አሰራሩ ተግባራዊ ሲደረግ ከ2 እስከ 3000 አይነት ዕቃዎች መጠናታቸውን፣ ነገር ግን በሂደቱ በታዩ ክፍተቶች ምክንያት ማስተካከያ ተደርጎ በአሁኑ ወቅት አይነቶቹ 16000 መድረሳቸውን አስታውቀዋል። ሁሉም ግብር ከፋይ ታማኝ ሆኖ በሸጠው ዕቃ ልክ ደረሰኝ የመቁረጥ ባህሉ እስኪዳብር ድረስ የገበያ ጥናት አይቀርም ያሉት ኃላፊው አሁን የሚታዩ ክፍተቶችን ለመፍታት ግን ዕቃዎች ወደ ሀገር ሲገቡ ጉምሩክ ኮሚሽን የሚያወጣውን ዋጋ መሰረት ያደረገ ጥናት ቢካሄድ መፍትሄ ይሆናል የሚለውን ሀሳብ መወሰዱን ገልጸዋል። ከባንክ ሂሳብ መዘጋት ጋር በተያያዘ የሚነሳውን ችግር ለመፍታት ከመስከረም ወር ጀምሮ ውሳኔ መተላለፉን፣ በዚህም በየትኛውም ቅርንጫፍ ጽሕፈት ቤት የሚገኝ ሰራተኛም ሆነ ኃላፊ የግብር ከፋዩን የባንክ ሂሳብ እንዳያግድ ተደርጓል ብለዋል። በሌላ በኩል ደግሞ መሬት የግለሰብ እንዲሆን በሚቻልበት ሁኔታ ላይ ውይይት መደረጉን ሰምተናል። የመሬት ጉዳዮችን ብቻ የሚመለከት ራሱን የቻለ ተቋም እንዲቋቋም ምክረ ሀሳብ መቅረቡም ታውቋል። በኢትዮጵያ የመሬት ጉዳዮችን ብቻ የሚያስተዳድር ራሱን የቻለ ተቋም ማቋቋም እንደሚገባ ምክረ ሀሳብ ተሰጠ። ማሳሰቢያው የተሰጠው የህዝብ መሬት አስተዳደር ድርጅት በመሬት አስተዳደር ላይ ባሉ ችግሮች ላይ ለመወያየትና የመፍትሄ ሀሳቦችን ለማቅረብ በተካሄደ አውደ ጥናት ላይ ነው። የአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት መምህር ዶክተር መለሰ ዳምጤ እርሻ፣ ከተማ፣ መንገድ፣ ደን፣ ውሃ፣ ሰውና ሁሉም ነገሮች የሚገኙት መሬት ላይ መሆኑን፣ ነገር ግን እነዚህ ሁሉ አካላት የሚገኙበትን ሀብት በአግባቡ የሚያስተዳድር ተቋም አለመኖሩ አሳሳቢ መሆኑን ገልጸዋል። የመሬት አስተዳደር ቀላል ስራ እንዳልሆነና ሰዎች መሬትን እንዴት ሊያገኙ ሊጠቀሙና እንዴት ሊወሰድባቸው እንደሚችል የሚያመላክት ስርዓት እንደሚያስፈልግ፣ የመሬት ህጎችን እንዴት ማውጣት እንደሚቻልና ሌሎች የተወሳሰቡ ጉዳዮች እንዳሉ አስረድተዋል። መሬት ገለልተኛ የሆነ ተቋም ተቋቁሞለት መሰራት ያለበት ቢሆንም እየተዳደረ ያለው ግን መሬትን ለእርሻ በሚፈልግ ተቋም በመሆኑ ስራውን አስቸጋሪ እያደረገው መሆኑን፣ መሬትና የመሬት ጉዳዮችን የሚያስተዳደር ሚኒስቴር ወይም ተቋም ሊኖር ይገባል
ይገባል ሲሉ አጽንኦት ሰጠውታል። ይህንን አይነቱን ተቋም ማቋቋም ከተቻለ ለግብርና፣ ለከተማ ማስፋፊያ እንዲሁም ለኢንዱስትሪ ግንባታ መዋል የሚገባቸው መሬቶች ልየታና አስተዳደርን ወጥ በሆነ ሁኔታ ለማከናወን መሰረት እንደሚሆን ጠቁመዋል። ይህ ባለመሆኑ ግን ምርታማ የሆኑ ለግብርና ስራ መዋል የሚገባቸው መሬቶች ለኢንዱስትሪዎች እንዲውሉ መደረጋቸውን፣ ስለሆነም የተቋም ጉዳይ ትኩረት ተሰጥቶት ሊሰራበት እንደሚገባ አሳስበዋል። የህዝብ መሬት አስተዳደር ድርጅት ዋና ዳይሬክተር አቶ ተክሉ ረጋሳ በበኩላቸው መሬት በብዙ ባለ ድርጅት አካላት የሚፈለግ ሀብት ስለሆነ የራሱ ተግባርና ስልጣን በተሰጠው አንድ ተቋም መመራት እንዳለበት ገልጸዋል። የመሬት አስተዳደርን የሚመራ ተቋም ራሱን ችሎ ካልተቋቋመና ግልጽና ቀላል መዋቅር ካልተደራጀ በመሬት አጠቃቀም ላይ የሚፈጠሩ ግጭቶች እንደሚቀጥሉ፣ የአየር ንብረት ለውጥ ተጽዕኖና የአካባቢ መበከል እንደሚጨምር፣ ለእርሻ አገልግሎት መዋል የሚገባው መሬትም ለኢንቨስትመንት እየዋለ የሚቀጥል ከሆነ የምግብ ዋስትና ማረጋገጥ ላይ ተግዳሮት እንደሚኖረው በማስረዳት ተቋሙን ማቋቋም እንደሚገባ ተናግረዋል። ኢትዮጵያ የመሬት ፖሊሲ ሳይኖራት በደፈናው መሬትን ጥቅም ላይ የመዋል አሰራር እንደምትከተል፣ መንግስትም የመሬት አጠቃቀም ምን መሆን እንዳለበት የሚመራበት ፍኖተ ካርታ ባለማዘጋጀቱ ሁሉም እየተነሳ መሬት ላይ የራሱን ስራ ስለሚያከናውን በአካሄዱ ላይ አቅጣጫ የሚሰጥ ሰነድ መኖር አስፈላጊ እንደሆነ አስረድተዋል። ህገ መንግስቱ መሬት የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ሀብት መሆኑንና የኢትዮጵያ አርሶ አደሮች መሬት በነጻ የማግኘትና የመጠቀም መብት ቢያጎናጽፋቸውም መንግስት የፖለቲካ መጠቀሚያ ሲያደርገው እንደሚስተዋልና ማድረግ የሚገባው ግን የዜጎች የኢኮኖሚ መሳሪያ ነው ብለዋል። መሬት በዋናነት በመንግስት እጅ መያዙ የመሬት መበጣጠስ እንዲጨምር እያደረገ እንደሆነ የጠቀሱት ዶክተር መለሰ ሙሉ ለሙሉ ባይሆን እንኳን የግል መሬት ባለቤትነት ሊኖር ይገባል ብለዋል። የማህበረሰብ የማህበራትና የግል መሬት ሊኖር ይገባል ብለው ቁልፍ የሚባሉ ማለትም የማዕድን ሀብቶች ያሉባቸው መሬቶች ግን በመንግስት እጅ ሊሆኑ እንደሚገባ ሳይጠቅሱ አላለፉም። እርስዎም በዚህ ጉዳይ ላይ ያሉትን አስተያየት በሀሳብ መስጫው ላይ ጻፉልን። መሬት ሊሆን የሚገባው የመንግስት ወይስ የግለሰብ ወይም ደግሞ የመንግስትና የግለሰብ በጋራ የሚያስተዳድሩት ሊሆን ይገባል የሚለውን ሀሳብ በሀሳብ መስጫው ላይ ጻፉልን።